ለናትልኛ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በፋኖች ምድር ከአማራ ክልል አንዳንድ መረጃዎች ይዤላችሁ መጥቻለሁ የፋኖን እንቅስቃሴ በተመለከተ እንግዲህ እንደምታውቁት በአማራ ክልል በጎንደር በጎጃም በወሎ በሸዋ እንደዚሁም ደግሞ በወለጋና በተወሰነ መልኩ ደግሞ በኦሮሞ ክልል በሌሎች አካባቢዎች የአገዛዙ ጦር የብልጽግና አገዛዝ የኦሮሞ ብልጽግና አገዛዝ በአማራው ማህበረሰብ ላይ በኢትዮጵያዊነት ላይ ጦርነት ገብቶ ያው በህዋት ላይ ያደረገውን በትግራይ ህዝብ ላይ ያደረገውን በአማራ ክልል ላይ ህዝባዊም ላይም ለመድገም የትግራይን ህዝብ እንደሰበርኩ እንዳለው የህዋትም ሆነ የትግራይ ህዝብ ለኔ ለስልጣኔ ስጋት አይሆንብኝም እንዳለው የብልጽግና አገዛዝ ወነጋው የብልጽግና አገዛዝ የአማራ ማህበረሰብን ደግሞ መስፈር አለብኝ በሚል በጀብደኝነትና በጥጋብ ጦርነት ከከፈተ እንግዲህ 2 ዓመት አልፎታል ሚያዝያ 2015 ዓ.ም ነው ጦርነት የከፈተው በዚህ ጊዜ ፋኖን አጠፋለሁ በአጭር ጊዜ ውስጥ ፋኖን እንደመሰሳለን ብለው ነው እንግዲህ የገዢው ፓርቲ የብልጽግና አገዛዝ የኦሮሞ ብልጽግና አገዛዝ መሪዎች የተነሱት እና አብይ አህመድ ፋኖችን መከፈል ያለበት መስዋዕትነት ሁሉ ተከፍሎ ፋኖን ትጥቅ እናስፈታለን ያሉ ፋኖን ትጥቅ እናስፈታለን ማለት የአማራው ማህበረሰብ ትጥቅ እናስፈታለን ማለታቸው ነው አማራውን አንገቱን እንዲደፋ ጎንደር ጎጃም ወሎ ሸዋ ያለውና ከኦሮሞ ክልል በተለያየ አካባቢ ያለውን ማህበረሰብ አንገቱን እንዲደፋ እናደርጋለን በሚል ነበር የተነሱት እና መከፈል ያለበት ያንን ለማድረግ መከፈል ያለበት መስዋዕትነት ሁሉ ይከፈላል የሚል አስተያየት ነው የሰጠው አብይ አህመድ በወቅቱ የሱ የጦር አዛዥ ደግሞ የሱ የታማጆር ሹም ብርሃኑ ጁላ ደግሞ ፋኖችን እንኳን መሳሪያቸውን ቀበቷቸውንም እናስፈታለን በሚል ሲዝት እንደነበረ የቅርብ ቀን ትዝታ ነው ሌላው የአገዛዙ ሆዳደር ጀነራል የሆነው ጀነራል አበባው ሪሊ ለህሊናውና ላደገበት ሀገር በተወለደበት ሀገር ምን ያህል ስቃይ ላይ ምን ያህል መከራ ላይ እንዳለ እንኳን ሊሰማው ያልቻለ ህዝቡ በምን መከራ ውስጥ ያለፈ እንደሆነ ትንሽ እንኳን ሊሰማው ያልቻለ ለሆዱ ያደረ ጀነራሎች ለሆዳቸው ያደሩ ጀነራሎችና ባዲናውያን አሉ አንዱ አበባው ታደሰ ነው እና አበባው ታደሰ ደግሞ ያው ከናቢ ጋር አብሮ በማሽቃበጥ የአማራውን ማህበረሰብ ፋኖን ህዋትን ልክ እንዳደረግን እነሱን ልክ እናደርጋለን ብሎ ሲፎክሩ እንደነበር ሁላችሁም ተታስተውሉ ነው እና የአማራው ማህበረሰብ ለመጨፍለቅ ፋኖ ለመደምሰስ በርካታ የተለያዩ ዘመቻዎችን በየአመቱ አንዴ መስከረም ዘመቻ የጥቅምት ዘመቻ ሰኔ ከመግባቱ በፊት የዚህ ዘመቻ የዛ ዘመቻ እያሉ በርካታ ዘመቻዎችን ማወጃቸው የሚታወቅ ነው ያን ሁሉ ዘመቻ አውጀው በብድር በአገሪቷ ካዝና በብድር ድሮኖችን መድፎችን ታንኮችን እየገዙ ተተኳሾችን እየገዙ አገሪቷ በሌላት አቅም ቢሊዮን ዶላሮች ለመሳሪያ ያካበቱ በየጊዜው 30ሺህ 40ሺህ በየ3 ወሩ 30ሺህ 40ሺህ ታጣቂዎችን ያፈሱ የተወሰኑትን እየደለሉ የተወፈሱትን ያፈሱ የተወሰኑትን ደግሞ በገንዘብ ያታለሉ ያሰለጠኑ በመቶ ሺዎች የሚቆጠሩ ሰራዊትን ቢልቁ ያላቸውን እዞች በሙሉ በአማራ ክልል ቢያሰማሩ ፋኖን ማሸነፋቸው እና ፋኖ ከጊዜ ወደ ጊዜ ፎርሚደብል እየሆነ ጠንካራ እየሆነ አንድነቱንም ያጠናከረ የተበታተነ ኃይል የነበረው የተሰባሰበ አሁን ሁለት የፋኖ ድርጅቶች እንዳሉ ያው በስፋት በዋሜራ ቴሌቪዥን ሁሉ ሳይቀር የዘገብነው ነገር በአማራጮቻችን ተመካቾቻችን እና ያን ተከትሎ የአማራ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል በሚንቀሳቀስባቸው በርካታ አካባቢዎች አገዛዙ ይሄንን ኃይል ለመደምሰስ ለመጨፍለቅ በብዙ አቅጣጫ ጦርነቶችን ከፍቷል እና በሸዋ እንደዚሁ ከየካቲት ጀምሮ እንዳለ ሙሉ መጋቢት ወር በአጣዬ ወረዳ በአጣዬ አካባቢ በኤፍራታና ግድም በአንጾቂያ ገምዛ በርካታ ውጊያዎችን አገዛዙ አድርጓል በከፍተኛ ሰራዊት በለዛ አካባቢ በማሰማራት ከፍተኛ ውጊያዎችን በሸዋ አድርጓል አሁን በቅርቡ ደግሞ በከሰም ክፍለ ጦር በሚንቀሳቀስባቸው በምንጃር ሸንኮራ በቡልጋ በአገረ ማርያም በአሳግርት በመሳሰሉ አካባቢዎችም ከአፋር በኩልም ራሱ ሰራዊት በማሰማራት ከፍተኛ የሆነ ውጊያ እያደረገ ነው ያለው በጣም እና ሁለት ኮር የሚሆን የመከላከያ ኃይል ከሰም ክፍለ ጦር የሚንቀሳቀስበት አካባቢ በከሰም እና እንዳለ አራቱን ቁልፍ ወረዳዎች ለአዲስ አበባ ቅርበት ያላቸው ቁልፍ ወረዳዎች ለመቆጣጠር ከፍተኛ ኃይል ነው በሸዋ የተሰማራው እና አገዛዙ ፋኖ ለመደምሰስ ከፍተኛ ዘመቻዎችን በተለይ ሰኔ 30 ከማለቁ በፊት ከፍተኛ ዘመቻዎችን ነው ያደረገ ያለው በተመሳሳይ ሁኔታ በጎንደርም እንደዚሁ በርካታ ውጊያዎችን አድርጓል ሰሞኑን ራሱ በደቡብ ጎንደር በርካታ ውጊያዎች መደረጋቸውን ከስፍራው የደረሱ ዜናዎች ያመለክታሉ
በጎጃምና በወሎም እንደዚሁ በተመሳሳይ ሁኔታ ከፍተኛ ውጊያ እየተደረገ ነው እና በጎጃምና በጎንደር የተደረገውን ውጊያ በተመለከተ የፋኖች የጎጃም ፋኖች አመራር አንዱ በቃ አስረስማረ የጻፈውን የለጠፈውን አጋራቸዋለሁ። ትላንትና ነው የለጠፈው እና በጎጃም በአራት አቅጣጫ ከፍተኛ የሆነ ሰራዊት ነው አገዛዙ ወደ ጎጃም ያስገባው ልክ ሁሉ ጊዜ እንደሚያደርገው ማለት ነው። ሁሉ ጊዜ እንደሚያደርገው ታስታውሱ ከሆነ የጎንደር እዝ የሚባለው ሲቋቋም እነ ሻለቃ ዝናቡ የሚመሩት የጎንደር እዝ የሚባለው ሲቋቋም ፈረስቤት ከተማ ነበር። ያ እዝ የተቋቋመው ፈረስቤት ከተማ በጎጃም እምብርት ቆላ ደጋ ዳሞት እምብርት ውስጥ ያለች ከተማ ናት ፈረስቤት እና ፈረስቤት ነው ያ የጎጃም እዝ የተቋቋመው። የጎጃም እዝ ማለት በጎጃም የተበታተኑትን በሙሉ በአንድ ላይ ያመጣ ትልቅ ውሳኔ ነበር። በጣም ፈርቅ ቀዳጅ የሆነ ትልቅ ውሳኔ ነበር ያን የተወሰነው እና እዛ ውሳኔ ላይ ፈረስቤት ከተቋቋመ በኋላ አገዛዙ በመሐመድ ተሰማ በሌተና ጀነራል መሐመድ ተሰማ የምስራቅ እዝ አዛዥ የሚመራ ኃይል እንዳለ ምስራቅ እዝን ይዘው በጎጃም ላይ ከፍተኛ ውጊያዎችን ያደረጉት እና ወደ ፈረስቤት ቦታ በብዙ አቅጣጫ በዚህ በቲሊሊ በኩል ቲሊሊ ማለት በዳንግላና በመናምን አካባቢ ነው። በእንግዲህ ያው እንትን ታውቁታላችሁ በፊት ካርታ ሳይቻለው ጎጃም ለምሳሌ ከሸዋ ስትመጡ ወደ ጎጃም ደጀን አለ። ከደጀን የአባይ በረሃን ተከትሎ የአባይ ሸለቆን ተከትሎ በቢቸና ደብረወርቅ ግንደወይን ሞጣ አዴት አድርጎ ባህር ዳር የሚገባ መንገድ አለ በቅርብ የተመረቀ። ይሄ መንገድ ለረጅም ጊዜ ሳይሰራ ቀርቶ አሁን አስፋልት ሆኗል። በነገራችን ላይ ጎጃም የተሰራው መንገድ ብቸኛው መንገድ እሱ ብቻ ነው። ከዛ ደግሞ ዋናው መንገድ ደግሞ አለ እንደገና ከደጀን ወደ ባህር ዳር በምንሄድበት ጊዜ በለጋምቦ አይደለም በሉማሜ አድርጎ በአማኑኤል አድርጎ በአማኑኤል በደንበጫ በጂጋ በፍኖተ ሰላም በቡሬ አድርጎ ከዛ በእንጀባራ አድርጎ በዳንግላ ምናምን አድርጎ በቲሊሊ ምናምን አድርጎ በመሸንቴ ምናምን አድርጎ ወደ ባህር ዳር የሚሄድ መንገድ እና መንገዱ እንደዚህ ክብ ነው። ይሄ ደጀን ከሆነ ይሄ ባህር ዳር እንደዚህ ነው እና እንትን ያለው ምንድነው ደጋዳሞት የሚባለው መሐከል ላይ ያለ ነው እና እዛ መሐከል ላይ እነ ፈረስቤት እነ ቋሪት የመሳሰሉ እነ ሰከላ የመሳሰሉ ከተሞች አሉ እና የጎጃም ሀርት የጎጃም ልብ የጎጃም እምብርት ይባላል። በጣም ለምለም በጣም ሀሪፍ ቦታ እንደሆነ አላየሁትም። እኔ እንዳለ መንገዱን ዙሪያውን ነው ለመጀመሪያ ጊዜ ያለፈው ጊዜ ዘልኩት ግን እዛ ያሉ ሰዎች ከዛ የመጡ ሰዎች ሲናገሩ በጣም ምርጥ ቦታ እንደሆነ እና እግዚአብሔር ቢፈቅድ አንድ ቀን ያንን አካባቢ አይዋል። በተለይ ፈረስቤት የሚባለው የጎጃም እዝ የተቋቋመበትን ቦታ አንድ ቀን እውነቴን ነው የምላችሁ እንደ ቱሪስት መታየት ያለበት ቦታ ነው ብዬ ነው የማምነው እና እዛ አካባቢ እና ያኔ በሚሆን ጊዜ አገዛዙ ይሄንን ጅማሬ ማጥፋት አለብኝ በሚሉ የጎጃም እዝ ለማጥፋት በአንድ አቅጣጫ በቲሊሊ በኩል አድርጎ ገባ ኃይል ሌላ ኃይል ደግሞ በጂጋ በኩል አድርጎ ገባ በታች በኩል ከፍኖተ ሰላም ከገብር ሸለቆ መጣው በጂጋ አድርጎ ወደዛ ገባ። ሌላ ኃይል በዛ በሞጣ በኩል ገባ። በአራት አቅጣጫ ከፍተኛ ሰራዊት መካናይዝድ ሰራዊት ወደዛ አካባቢ ተልኮ እነ ሻለቃ ዝናቡን ለመደምሰስ የጎጃም እዝ ለመደምሰስ ከፍተኛ ውጊያ ተደርጎ ነበር በወቅቱ እና የአውሮፕላን ጀቶች ሁሉ ሳይቀሩ ነው አገዛዙ በዛ ወቅት የተጠቀመው። ግን የጎጃም ፋኖች ያንን ኃይል እንዳለ ግዙፍ ያገሪቷ የምስራቅ እዝን እንደዚሁም ደግሞ በሰሜን በኩል ደግሞ የመጣው የሰሜን ምዕራብ እዝ ጀነራል ብርሃኑ በቀለ የሚመራው ነው። ያንን ሁሉ ኃይል አየር ወለዶቹ ለምጥተው ተቋቁመው አሸንፈው መክተው እስካሁን ድረስ አሉ እና አሁንም ልክ ያኔ እንዳደረጉት በተመሳሳይ ሁኔታ በብዙ አቅጣጫ በአራት አቅጣጫ ነው አለማጆቻችን ተመካቾቻችን ሰሞኑን ሰኔ 30 ከመሆኑ በፊት ፋኖን መደምሰስ አለብን በሚል ውጊያ በከፈተው በጎጃም በአራት አቅጣጫ ነው ውጊያ የተከፈተው። በተመሳሳይ ሁኔታ በወሎም እንደዚሁ ከፍተኛ ውጊያዎች ተደርገዋል እና ያንን አጋራችኋለሁኝ። ሌላው ደግሞ በተለይ
ከላስታ ወደ ላስታ አካባቢ የደረሰኝ አንድ መረጃ አለ። የደረሱኝ አንዳንድ ቪዲዮዎች አሉ። እነዚህ ቪዲዮዎች አጋራችኋለሁ። በጣም መታየት ያለባቸው ምን ያህል የአማራ ፋኖ ብሔራዊ ኃይል ምን ያህል ጠንካራ እንደሆነ የሚያሳይ ነው። በተለይ ወደ ላስታ አካባቢ ለመጀመሪያ ጊዜ አይደለም ለበርካታ ጊዜ ኮማንዶዎችን እያሰለጠኑ ወታደሮችን እያሰለጠኑ እነ ኮሎኔል ሞገስ ዘገየ ያስመረቁበት ቪዲዮ ደርሶኛል። እሱን አሳያችኋለሁ። ምን ያህል ፋኖ ዝም ብሎ የሚገፋ ሳይሆን ሪሊ ለሀገር ብቻ ሳይሆን ለምስራቅ አፍሪካ የሚሆን ጦር እየሆነ እንደመጣ የሚያሳይ እንግዲህ የተጨበጠ ማስረጃ የተጨበጠ ኤቪደንስ ነው ማቀርብላችሁ። ፋኖ ፈረሰ፣ ፋኖ ተዳከመ፣ ፋኖ እንዲሆነ የሚባለው ነገር በሙሉ ምናልባትም ቅዠታቸውንና በህልም የሚያዩትን እንጂ እውነታው ግን ያ እንዳልሆነ የሚያሳይ አንድ ቪዲዮዎች አጋራችኋለሁ። በመጀመሪያ እስቲ ወደ ጎጃም ምንድነው እየሆነ ያለው ሰሞኑን ጎጃም ምንድነው እየሆነ ያለው ወደሚለው እንመጣለን እና የፋኖ ዜና ከወደ ጎጃም በሚል ርዕስ ነው እንግዲህ ማቀርብላችሁ። ትላንትና ሰኔ 20 ቀን አስረስ ማረ ዳምጤ ሰኔ 20 ቀን 2017 ዓ.ም አስረስ ማረ አለማደም ዳምጤ ይፋ ያደረገው እና ሞጣ ከተማ ይላል አስረስ ከሌሊቱ 10 ሰዓት እስከ ረፋዱ 4 ሰዓት ከከተማዋ ከመሃል አደባባይ አየር ማረፊያና ላይ ማርያም አካባቢ መብረቁ ብርጌድ በሰራው ኦፕሬሽን በጠላት ላይ ከባድ ኪሳራ መድረሱን እና ኃይሉን ማዛባት ተችሏል የሚል ነው። እንግዲህ ከዳንግላ እስከ አዲስ ቅዳም አቅጣጫ ወደ ፈግታ የወጣው ጠላት ላይ በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋግታ ከተማን በወገን ቁጥጥር ስር ማድረግ ተችሏል። ከወይን ውሃ ወደ ደጋዳሞት ዘነቁ የመጣው የጠላት ኃይል በደጋዳሞት ነብሮች አይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል። ከአዴት በብር አዳማ ወደ ዋሸራ ከባህር ዳር በብር አዳማ ወደ ዋሸራ የመጣው ጠላት ከጠዋቱ 12 ሰዓት የጀመረው ውጊያ እንደቀጠለ ነው ይላል እና ይሄ እንግዲህ ትላንት አስረስ ማረ ዳምጤ የተናገረው ነው። ዛሬ ደግሞ በዛ አካባቢ ከፍተኛ ድሎች እንደተመዘገቡ ከምርጫው ከዛ አካባቢ የደረሱ መረጃዎች ይጠቁማሉ። ከባህር ዳር በአዴት ወደ ዘማ እና አስተሪዮ የመጣው አረመኔው የአብይ አህመድ ሰራዊት አስተሪዮ አሽመን ጉድር ሜዳ ኦንተር ላይ ከንጋቱ 11 ሰዓት ላይ ጀምሮ በተከፈተበት ውጊያ በሚገባ ተስተናግዷል። ከፍተኛ ሽንፈት ተከናንቧል ማለት ነው። እንግዲህ ይሄንን እዛ አካባቢ ያለውን ፋኖ ለመደምሰስ ነው እንግዲህ አገዛዙ ከፍተኛ ጦር መድቦ በአራት አቅጣጫ የጎጃም ፋኖች ላይ የዘመተው እና በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው 74ኛ ክፍለ ጦር አስፋልት ላይ ያንጠባጠበውን አስክሬን ማንሳት በማይችልበት ሁኔታ ስለተመታ ተጨማሪ ክፍለ ጦር ተልኮለት በመዋጋት ላይ ነው እና ይሄ እንግዲህ የትላንት ዘገባ ነው። ግን ዛሬም ራሱ እዛ አካባቢ የሚደረገው ውጊያ በአገዛዙ ጦር ሽንፈት እየተጠናቀቀ መሆኑን ከስፍራው የደረሱ መረጃዎች ይገልጻሉ። ከሞጣ በአራጤ በኩል ወደ ድጎ ሲንቀሳቀስ የነበረው ኃይል አራጤ ላይ የገጠመውን ከባድ መከላከል መቋቋም ስላልቻለ ወደ ኋላ አፈግፍጓል። ከፍኖተ ሰላም ይላል ፋኖ ጠበቃ አስረስ ማረ ከፍኖተ ሰላም በገነት አቦ ወደ ቋሪት የተንቀሳቀሰ ቋሪት እንግዲህ ቆላ ድባዛ ማዕከል ያለ ማለት ቋሪት ማለት እነ ክርስቲያን ታደለ ተወዳድረው ያሸነፉበት ማለት ነው። ክርስቲያን ታደለ የመረጣ ወረዳ ነው የቋሪት ወረዳ እና ወደ ቋሪት የተንቀሳቀሰው አረመኔው ሰራዊት የገረመው ወንዳወክን ብርጌድ ከበባ በመስጋት ቋሪትን ለቆ ወደ ፈረስ ቤት ቢፈረጥጥም ይላል። ፈረስ ቤት ደግሞ እንዳልኳችሁ የአማራ ፋኖ ጎጃም ዕዝ ያኔ የተቋቋመበት ቦታ ነው። እዛው ደጋዳሞት ፈረስ ቤት ቢፈረገጥም ወይብኝ ላይ ደጋዳሞቶች በከፈቱት ደፈጣ እየተዋከበ ሲሆን የወገን ኃይል በመልሶ ማጥቃት ቋሪትን ሙሉ ለሙሉ ተቆጣጥሮ ይገኛል። ሰከላ ዙሪያ ሰከላ ማለት የአባይ ምንድነው ጊሽ አባይ ያለበት አባይ የሚፈልቅበት ቦታ ነው። አሁንም እዛ ማዕከል ጎጃም ያለ እና ሰከላ ዙሪያ ወደ ጣሊያ ልጃምብራ አቅጣጫ ወደ አጃሊና ከበሳ መስመር በዙ 23 የታገዘ ማጥቃት የጀመረው አረመኔው ሰራዊት የቴሌ ጥበቃ ሰራተኛን ጨምሮ 2 ንጹሃንን በመግደል ወደ ግሽ አባይ አፈግፍጓል። የሰሞኑ የአገዛዙ ዋነኛ ተልኮ የአርሶ አደሩን የዘር ወቅት ማስተጓጎልና በቅርቡ የአረመኔው አገዛዝ ቁንጮ ላይ አብይ አህመድ ላይ በተለይም ጎጃም አካባቢ ጠንካራ ኮርፖሬሽን እንዲደረግ ለወታደራዊ አመራሮች የሰጠውን ተልኮ ለማስፈጸም ነው። ይሁን እንጂ በመከላከልና በመልሶ ማጥቃት በተሰራ አስደናቂ ጀብዱ የጠላትን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ካለው የፋኖ ሰራዊት ጋር በመተባበር አረመኔውን የአብይ አህመድ አገዛዝ ማንኮታኮቱን ይቀጥላል ይላል። ይሄ እንግዲህ በጎጃም ቀጠና ያለው የአማራ ፋኖ ሸዋ የጎጃም ፋኖች
ተጋድሎን የሚያሳይ ነው እና በጎጃም ከፍተኛ ውጊያ እየተደረገ ነው እና አገዛዙ ሁሉ ጊዜ እንደሚሆነው ሽንፈትን እየተከናነበ በጣም ምርኮኞች እጃቸውን እየሰጡ ያለበት ሁኔታ ነው ያለው እና አብይ አህመድ ትዕዛዝ ሰጠ ወታደር ላኩ መዋጋት የማይችሉ ውጊያ ዝም ብሎ አይደለም ወገኖቼ ውጊያ በጠመንጃ ብዛት አይደለም ውጊያ በሰራዊት ብዛት አይደለም ውጊያ ልብን ይጠይቃል ወኔን ይጠይቃል ስትራቴጂን ይጠይቃል ጥበብን ይጠይቃል ያለ ስትራቴጂ ያለ ጥበብ ዝም ብሎ ሰራዊትን መላክ ሰራዊትን ማስበላት እና የአብይ አህመድ ማገዛት ያደረገ ያለው እና ይሄ እንግዲህ በጎጃም ያለው ሁኔታ ነው በወሎም ደግሞ ተመሳሳይ ሁኔታ አለ የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ ይላል እንግዲህ እንደምታውቁት የአማራ ፋኖ በወሎ ቤተ አማራ ምስራቅ ቀጠና ተብሎ ነው የሚጠራው ወሎ ጎጃም ሸዋ ምናምን የሚባለው ነገር ይቀር ተብሎ ምስራቅ ቀጠና ነው የሚባለው እና ያ እዛ አካባቢ ያለው እዝ ደግሞ አንድ እዝ ሆኖ የሚኒሊክ እዝ ተብሏል የሚኒሊክ እዝ ተብሏል ሸዋ ያሉት ደግሞ ያሳምነው እዝ እና እንደዚህ ነው በቃ አንድነትን ለማሳየት የወሎ ፋኖች አሁን የወሎ እዝ ምናምን ብሎ ነገር የለም በወሎ የሚንቀሳቀሱ ፋኖች የሚኒሊክ እዝ አካል ናቸው የአማራ ፋኖ ብሔራዊ ኃይል አፋብሃ የምስራቅ አማራ ቀጠና ሚኒሊክ እዝ ነው የሚባሉት እና እዚህ አካባቢ ሰበር ዜና ይላል በላስታ ላሊበላ ቀጠና ሻለቃ መሪውን ጨምሮ ከ210 በላይ የብልጽግና ዙፋን ጠባቂ መከላከያ ተደመሰሰ ይላል እንግዲህ ከህዝብ ግንኙነት ክፍል ኃላፊው የወጣው መግለጫ እና አገዛዙ በወሎና የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር የተቆጣጠራቸው አካባቢዎችን አስለቅቃለሁ ብሎ የተንቀሳቀሰው የብርሃኑ ጁላ መከላከያ በነበልባሎቹ የአማራ የቆርጥ ቀን ልጆች ተወርዋሪ ፋኖች እየተበለበለበ ይገኛል እንዳለ እንደወረደ ነው ማነብላችሁ መግለጫውን እና የፋሽስቱ አገዛዝ ዘመቻ ማዕበል ብሎ በሰየመውና ፋኖን እስከ ሰኔ 30 አጠፋለሁ ካልቻው ጠንካራ ይዞታዎቹን እቆጣጠራሉ ብሎ በጀመረው ዘመቻ ወሎ ላይ በቋሚነት ተመድቦ ካለው የሰሜን ምስራቅ እዝ 3 ኮሮች በተጨማሪ ከደቡብ እዝ 1 ኮር በመጨመር የደቡብ እዝ 1 ኮር ምዕራብ ወሎ በጀነራል ዘውዱ ሰጣርጌ የሚመራ ኮር ደቡብ ወሎና ሰሜን ወሎ የጁ ዙሪያ በኮሎኔል ቢራራ የሚመራ ኮር ራያ አካባቢ በጀነራል አብርሃም ሞሲሳ የሚመራ ኮር ላስታ በማዝመት በከፍተኛ መካናይዝድ ጦር ታግዞ ሙሉ ኃይል ማጥቃት እያደረገ ያለ ቢሆኑም ንስሮቹ የዋርካው ምሬ ወዳጆ ልጆች በሁሉም ግንባሮች የጠላትን ቅስ በመስበር ታላቅ ድል እያስመዘገቡ ይገኛሉ በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተፈራማሞ ክፍለ ጦርና ማረጉ ማሞ ክፍለ ጦር የድርጅቱ የምስራቅ አማራ ቀጠና ሚኒሊክ እዝ ልዩ ዘመቻ እንዲሁም በቅርቡ ለምርቃት የበቃው ነብሮ ተወርዋሪ ልዩ ኮማንዶዎች በተሳተፉበትና በጠላት በኩል 1 ኮር ማለትም 6 ክፍለ ጦር 1 ጀነራልና 3 ኮሎኔሎች እንዲሁም በክልሉ ከፍተኛ አመራሮች የተመራው አውደ ውጊያ ሰኔ 20 2017 ዓ.ም ሙሉ ቀን በዋለውና አሁንም በቀጠለው አውደ ውጊያ በጠላት በኩል ከ210 በላይ ሙት ከ450 በላይ ቁስለኛዎችን አስታቅፈውታል በወገን በኩል አንድ አባል የተሰዋ ሲሆን 4 ቁስለኛ እንዲሁም ጠላት በሚተኩሰው የከባድ መሳሪያ እረር 8 ንጹሃን የመታ ሲሆን ከተመቱትም ንጹሃን 3ቱ ወዲያው ሲሞቱ 5ቱ በከባድ ቆስለዋል ይላል መግለጫው በሌላ አቅጣጫ በኩል መስክ በኩል ወደ ላሊበላ ከተማ ጠላት ኃይልና ራሽን ጭኖ ሲንቀሳቀስ ተከዜ ክፍለ ጦር ደፈጣ በመያዝ አስደናቂ ኦፕሬሽን በመስራት ሙትና ቁስለኛውን ሲያስታቅፉት በሰሜን አቅጣጫ ዋገምራ ዞን ጋዝ ጊብላ ወረዳ የጠላት ኃይል ተጨማሪ ኃይል እንዳይጨምር ጀነራል ኃይሉ ከበደ ክፍለ ጦር መከታና ከለላ በመስጠት ደጀንነቱን አሳይቷል እና እንግዲህ በፋኖች መካከል ያለውን ቅርብር ነው የሚያሳየው መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሁነኝ ቢያበይን አሳውቋል ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ሰኔ 20 2017 ዓ.ም ይሄ እንግዲህ አድማጮቻችን ተመልካቾቻችን በወሎ የታየው
እና ዘመቻ ማዕበል በሚል እንግዲህ ከሰኔ 30 በፊት ፋኖ ላይ ትልቅ ጉዳት ለማድረስ አብይ አህመድ ትልቅ ኃይል ነው በዚህ መልኩ ነው ያንቀሳቀሰው። ግን ፋኖቻችን ግን አሁን እኔ እየነገርኳችሁ በአስደማሚ ሁኔታ በአስደናቂ ሁኔታ የተቃጣውን ጥቃት መመከት ብቻ ሳይሆን የመልሶ ማጥቃት እያደረጉት በጎጃም እንዳየነው በወሎ እንዳየነው የመልሶ ማጥቃት እያደረጉት ብዙ ድልም እየተቀናጁ ነው። እንግዲህ በአማራ ክልል እንግዲህ ያለው ነገር ይሄ ነው። ሌላው አድማጮቻችን ተመልካቾቻችን ማሳያችሁ አንድ ቪዲዮ ያሳያችኋለሁ። ይሄም ደግሞ የኮማንዶዎች ምረቃ ነው እና ኮማንዶዎች እየተመረቁ ነው እና እነዚህ የተመረቁት ኮማንዶዎችን እስቲ ክሊፕ ላሳያችሁ። እንደው ከፈረሱ አፍ እንደሚባለው ክሊፑን በደንብ እስቲ እንከታተል ተመልከቱ። እንግዶቻችን ቦታ እንድትይዙልን በአክብሮት እንጠይቃለን። ምናልባት ከኋላ የቆማችሁ እንግዶቻችን አላችሁ። እዚህ ጋር እንግዲህ ልብ እንድትሉ እነዚህ ጋር ያው እንግዲህ ሰልፈኞቹን ነው የምናየው። ኮማንዶዎቹን ተመርቀው እንግዲህ ያው ኮማንዶ መሆናቸውን የሚያሳይ ቀይ ቦኔት ሳይሰጣቸው በፊት ሳይመረቁ በፊት እንግዲህ ሰልፍ ሲያደርጉ ነው የምናየው። እንግዲህ ከዛ በላይ ምረቃ ስነ ስርዓታቸውን ደግሞ እንመለከታለን። እዚህ ጋር ቆብ አላደረጉ፣ የኮማንዶ መለያ ቆብ ገና አላደረጉ፣ ሰልጥነው አሁን ለምረቃ እንግዲህ እየሄዱ ነው ማለት ነው። ሞራል ስናቸው እስኪ ሞራል የለም ኦኬ እዚህ ጋር እንግዲህ የምናየው ሲመረቁ ነው። ያው ሰልጥነው እንዳልኳችሁ ሴቶችም አሉ። በጣም የሚገርማችሁ ነገር እነዚህ ሁሉ እንግዲህ ለህልውና ለሀገር ክብር ብለው መስዋዕትነት ለመክፈል እንግዲህ ተመልከቱ። በዚህ አይነት ወኔ ነው እንግዲህ ፋኖቹ እየታገሉ ያሉት። እነዚህ ብዙዎቻችን ተመልከቱ። እነዚህ ወንዶች እንግዲህ ለህዝብ ለሀገር ብለው ነፍጥ አንስተው ለነጻነታቸው ብለው ለመታገል የወጡ ናቸው። ፋኖች ማለት ይሄ ነው ወገኖች፣ ፋኖች ማለት ይሄ ነው። እንደዚህ አይነት መስዋዕትነት እየተከፈለ ነው። አሁን ይሄንን ለማድረግ እንዲህ አይነት ነገሮች ለማድረግ ስልጠና ያስፈልጋል፣ ለመሰልጠን ሎጂስቲክ ያስፈልጋል፣ ለአልባሳት ያስፈልጋሉ፣ ልብስ ያስፈልጋሉ፣ ብዙ ነገሮች አሉ። ያንን ሁሉ ህዝብ እየቻላቸው ደሃው ህዝብ እየቻላቸው ነው እንግዲህ ለዚህ ደረጃ እየደረሱ ያሉት። እና እነዚህ ትኖች እንግዲህ ያው እዚህ ጋር የምታዩዋቸው ኮሎኔል ሞገስ ዘገየ ናቸው። የነዚህ በቃ ቀይ ቦኔት ሳይዙ የመጡትን በቃ ቀይ ቦኔት አድርገው ያው ተመረቁ ማለት ነው። ምረቃ እና ቀይ ቦኔት ተደረገላቸው ተመረቁ። እና ከተመረቁ በኋላ ያው እንደገና ያው ወደ ስምሪት ይሄዳሉ ማለት ነው። እነዚህ ኮማንዶች ናቸው። ሬጉላር ስልጠና ሳይሆን ትልቅ ስልጠና የወሰዱ ምርጥ ስልጠና የወሰዱ ናቸው ማለት ነው። እና በዚህ መልኩ
በወሎ በርካታ ኮማንዶዎች ተመርቀዋል። ይሄ ለመጀመሪያ ጊዜ ሳይሆን ከዚህ በፊትም እንደዚሁ በርካታ ኮማንዶዎች ተመርቀዋል። ያው ቪዲዮዎች ስላልደረሱን አላጋራንም እንጂ በርካታ ኮማንዶዎች ተመርቀዋል። እና እስቲ ሞር እስቲ እንከታተል እስቲ ሞር እንግዲህ እነዚህ የአፋብሃ ምስራቅ ቀጠና የሚኒሊክ እዝ ኮማንዶዎች ናቸው። በዚህ መልኩ እንግዲህ ስልጠና ወስደው ነው አድማጮቻችን ተመልካቾቻችን የተመረቁት። ፋኖች እንኳን ሊሸነፉ ቁጥራቸው እየበዛ የውጊያ ብቃታቸውም እየጨመረ ኃይላቸውም እየጨመረ የመጡበት ሁኔታ ነው ያለው እና ሌላ ቪዲዮ እስቲ ላሳያችሁ።
በያለንበት ብድግ ብለን ያን ደቂቃ የህሊና ጸሎት እናደርጋለን ማለት ነው። በያለንበት ሁላችንም እንነሳ። ይሄ ነው እንግዲህ አድማጮቻችን ተመልካቾቻችን በላስታ ምድር ነው እንግዲህ ያያችሁት ኮማንዶዎች ሰልጥነው ነው የምናየው እነ ኮማንደር ጆዚ እነ ኮሎኔል ሞገስ ዘገየን እነ አምሳለቃ ወንድሙ እነ ኮማንደር ፍቅሩን እነዚህ ሁሉ ነው እንግዲህ የምናየው የአፋብኃ ምስራቅ ቀጠና ሚኒሊክስ አመራሮችን በሙሉ ብዙዎችን ነው የምናየው እና እንዲህ አይነት ስልጠናዎች ደግሞ በየቦታው እየተደረጉ ነው እና እንዲህ አይነት ስልጠናዎች ወሎ ብቻ ሳይሆን አድማጮቻችን ተመልካቾቻችን ከዚህ በፊትም ያው በጎንደርም እንደዚሁ ብዙ ስልጠናዎችን አይተናል ኮማንዶዎች ሰልጥነዋል በጎጃም እንደዚሁ በተለያየ ጊዜ በርካታ ኮማንዶዎች ሰልጥነዋል እና የፋኖ ኃይል ዝም ብሎ ኃይል አይደለም የፋኖ ኃይል ጠንካራ ኃይል ነው ጠንካራ ወታደራዊ ኃይል ነው እየተገነባ ያለው ይሄንን ልብ በሉልኝ ፋኖ እንደተዳከመ የሚመስላቸው ሰዎች አሉ የብልጽግና ፕሮፓጋንዳ እየሰሙ አንዳንድ የባዕዴናውያንን ፕሮፓጋንዳ እየሰሙ ፋኖ እንደተዳከመ ፋኖ በቃ ችግር እንዳለበት አድርጎ የሚያወሩ አሉ እና የሚወራው ነገር በየቲክቶኩ በየዩቲዩብ በተለያየ ቦታ የሚወራው ነገር የብዙ ወገኖችን አይምሮ አቆሽሿል ነገር ግን ፋኖ በተለይ የአማራ ፋኖ ብሔራዊ ኃይል ትልቅ ቁመና ላይ ነው ያለው ወገኖች ብዙ ስራዎች እየተሰራ ነው ያለው ብዙ ነገሮች ወታደራዊ ድርጅት በቃ ወታደራዊ ስልጠናዎች ወታደራዊ ዝግጅቶች ይሄ ዝም ብሎ ዚዛ ማለት ሳይሆን በወታደራዊ ዲሲፕሊን በሚሊተሪ ዲሲፕሊን የታነጸ የተመራ ሰራዊት እየተገነባ ነው ያለው እና የአማራ ማህበረሰብ በተለይ አብዛኞቹ ኦሬዲ ከልጅነታቸው ጀምሮ መተኮስ ያለመዱ ናቸው ወፍ ወደ ላይ ሲታው አድርገው የሚመጡ ናቸው በተለይ ጎንደርና ሸዋ አካባቢ አሁን ያ ማህበረሰብ ምንድነው የሆነው የውጊያ ብቃት አላቸው የውጊያ ፐርሰቨረንስ ጥንካሬ አላቸው ለረጅም ጊዜ ሳይበሉ መዋጋት ይችላሉ ረጅም ርቀት በእግራቸው መጓዝ ይችላሉ ቆላ ላይ በሄዱ ይዋጋሉ ደጋ ላይ ብርድ ያለበት ቦታ በሄዱ ይዋጋሉ እየሞቃቸው ይዋጋሉ እየበረዳቸው ይዋጋሉ እና በውጊያ ባውደ ውጊያ በጫካ የሚመጣውን ፈተናና ችግር ሁሉ መቋቋም አቅም ያዳበሩ ናቸው ፋኖቻችን አሁን ያ ብቻ አይደለም ከዛ በተጨማሪ ወታደራዊ በቃ ሞደርን ሚሊተሪ ዲሲፕሊን ወታደራዊ ዲሲፕሊንም እየተማሩ ናቸው እነዚህ ፋኖች አብይ አህመድ በመስቀል አደባባይ ከሚያስመርቃቸው እዚህ ከሸክላ ሰባሪዎች በምንም የማይተናነሱ ናቸው እንደውም በየበለጠ ይበልጣሉ ለምን እዛ ያሉት ለገንዘብ ለደሞዝ ብሎ ነው የገቡት እነዚህ ግን ለዓላማ ብሎ ስለሆነ የገቡት የበለጠ ከሚሊተሪ አስፔክት ከወታደራዊ መመዘኛ በወታደራዊነት ጉዳዮች ነገሮችን ስንመዝነው የፋኖ አደረጃጀት በጣም ጠንካራ ነው እና ይሄ የምታዩት አንድ ምሳሌ ነው ወገኖቻችን አንድ ምሳሌ ነው እና ይሄንን ሁሉ ነገር ለማድረግ እንግዲህ ወጪ ያስፈልጋል የሎጂስቲክ ድጋፍ ያስፈልጋል ይሄ ሁሉ ነገር ዝም ብሎ አይደለም የሚሰራው ወያኔዎች በአረብ ሀገሮች ይደገፉ ወያኔዎችና ሻቢያዎች ያኔ ከደርግ ጋር ሲዋጉ አረብ ሀገሮች በሙሉ እና አሜሪካ በሙሉ ይደግፏቸው ነበር ፋኖ ያለው ህዝብ ነው የፋኖ ሊደግፍ የሚችለው ህዝብ እኔና እናንተ ነን ህዝብ ነው ሊደግፍ የሚችለው ስለዚህ ብዙ በተለይ በውጭ ሀገር የምንኖር ኢትዮጵያውያን ብዙ ጊዜ ፊታችንን ፋኖ ላይ ያዞርን የመጣንበት ሁኔታ ነው ያለው በእነስክንድር ነጋ በሰሩት ዲስትራክሽን ምክንያት በቃ ትናንሽ ነገሮች እየተጋነኑ ትናንሽ ኮሽታዎች ሁሉ እየተጋነኑ ያለውን ነባራዊ ሁኔታ ካለመረዳት የተነሳ አንድ የተለያየ የተበታተነን ኃይል ወደ አንድ ማምጣት የራሱ ትልቅ የሆነ ቻሌንጅ እንዳለው ያንን ሳንረዳ ሁሉ ነገር አልጋ በአልጋ እንዲሆን ሁሉ ነገር በፍጥነት እንዲሆን ከመፈለግ ከስሜታዊነት የተነሳ ብዙዎቻችን በትንሽ ነገር ተስፋ እየቆረጥን ጀርባችንን ለፋኖቻችን የሰጠን ብዙ ነን ከአንድ አመት በፊት ከሁለት አመት በፊት ፋኖን እንደግፍ እንደነበረው ለፋኖ ድጋፍ እንደነበረን አሁን ብዙዎቻችን ወደ ኋላ ያፈገፈግናል አማራጭ ኖሮን ወደ ኋላ ብናፈገፍግ አንድ ነገር ከፋኖ ሌላ ኃይል ነፃ የሚያወጣን ቢኖር አንድ ነገር ለምን የተሻለ ነገር ፍለጋ አይደለም ግን ምንም በሌለበት ሁኔታ ያለን ተስፋ ፋኖ ብቻ በሆነበት ሁኔታ ፋኖን እስከነ ችግሩ ተቀብለን
ችግሮቹን እንዲያስተካክል እያገዘን ክፍተቶቹን እንዲሞላ እያገዘን አንድ እንዲሆኑ እየመከርን እየገሰጽን እየተጫልን ትግሉን ወደፊት እንዲሄድ ከማድረግ እንዲካሉነ እንዲያላረግም ብለን ፊታችንን ከፋኖ ጀርባ ማዞራችን ትክክል አይደለም እነዚህ ቅድም ያሳየናቸው ወንድሞች እንደኔና እንደናንተ ዝም ብለው መቀመጥ ይችላል ግን ምርጫ የላቸው አገዛዙ በሰላም በቃ መኖር እንዲችሉ እንኳን አልፈቀደላቸው መኖር ስላቃታቸው ነው መኖር ፈልጋለሁ ብለው ወደ ጫካ ያወጡት እኛ ታዲያ በተመቻቻ ሀገር ላይ እግዚአብሔር ረድቶን በተመቻቻ ሀገር ላይ ያለን ሰዎች እንዴት በእነሱ ጫማ በእነሱ ግርስር በእነሱ ጫማ ውስጥ እግራችንን አድርገን እነሱ ያሉበትን ሁኔታ እንዴት መረዳት ያክተናል እንዴት እነሱ ላይ ፊታችንን እናዞራለን እነሱ ደከሙ እነሱ ተከፋፈሉ እነሱ እንዲሆኑ በሚል እንዴት እነሱን ከመደገፍ ወደ ኋላ እንላለን ይሄ ተገቢ አይደለም ስለዚህ እስከነ ድክመታቸው ፋኖች መደገፍ አለበት በተለይ ለብዙ ጊዜ ፋኖቹ አንዳሉንም የሚል ነገር አለ ኦኬ አሁን ፋኖቹ አንድ ሆነዋል የአማራ ፋኖ ብሔራዊ ኃይል የሚል ተቋቁሟል አይሺ የአማራ ፋኖ ብሔራዊ ኃይልን ተቋቁሟል አንደግፍም ምን ደግሞ ካለ ሌላ እነሱ ደግሞ የአማራ ፋኖ ህዝባዊ ድርጅት ተቋቁሟል የአማራ ፋኖ ህዝባዊ ድርጅትን መደገፍ ወይም የአማራ ፋኖ ብሔራዊ እኔ የአማራ ፋኖ ህዝባዊ ድርጅትን አልደግፍም ወቅቴ ነው የአማራ ህዝባዊ ድርጅትን ማልደግፈው ለምንድን ነው የአማራ ፋኖ ህዝባዊ ድርጅት አሰራሩ ትክክል ነው ብዬ ስለማላምን ግን የአማራ ፋኖ ህዝባዊ ድርጅት አሰራሩ ትክክል ነው ብሎ የሚያምን ሰው ካለ የአማራ ፋኖ ብሔራዊ ኃይልን እንደዚህ ነው ሌላው ፋኖ እንደዚህ ነው ብሎ ቁጭ ብሎ ቲክቶክ ላይ ተጥሎ ከሚያወራ በየዙሙ በየስብሰባው ሄዶ ወሬ ከሚያዳምጥና ወሬ ከሚያሳድድ ለምን ተግባራዊ ስራ አይሰራ ቢያንስ አንድ አደረጃጀት ወይ ሁለት አደረጃጀት ወይ ሶስት አደረጃጀት ፋኖ ለምን አይረዳ እና እኔ የምለው ፋኖዎች መረዳት አለባቸው ከፋኖች ጎን መቆም አለበት ይሄ ጦርነት ከፍተኛ የሆነ የሎጂስቲክ ችግር ያስከተለ ጦርነት ኢኮኖሚ ያስፈልጋል ድጋፍ ያስፈልጋል እና እነዚህ ፋኖች በዚህ መልኩ ራሳቸውን እያጠናከሩ ባለበት እኛ ግን ፊታችንን ካዞን በጣም ስተት እየሰራን እና ይሄንን ማቀርብላችሁ ስራ እየተሰራ እንደሆነ እንድታውቁ ነው የአማራ ፋኖ ብሔራዊ ኃይል ቁጭ ብሎ የተቀመጠ አይደለም ስራ እየሰራ ነው የአማራ ፋኖ ብሔራዊ ኃይል ፈርሷል ተበታትኗል ምናምን የሚባለው የብልጽግና ውሸትና ቅኝት የአማራ ፋኖ ብሔራዊ ኃይል ስራ ላይ ነው እና ይሄንን ለማለት ነው እንግዲህ አድማጮቻችን የአፋባ ምስራቅ ቀጠና ሚኒሊክ እዝ ኮማንዶች በሚል ስር ያዘጋጀው ዝግጅት ይሄን ይመስላል በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ